ስለዚህ እማዬ ለአባዬ ይቅርታ ማታደርግለት ከሆነ ወደዚህ ቤት አንመለስም፣ አንመጣም ብለውን ተነሱ፣ ሁላችንም እንውጣ። ሰምቻለሁ። ስንቱን ትታ ስንቱን እንደምትሰራ አላውቅም። ልጄ በጣም ባከነች። ናታን ይሄ ትክክል ነው? ዳጣ እንደዚህ ይደረጋል? ልክ አይደለም። ሜቢ አንቺ ስትክክል፣ ግን በቃ እሷ ለክፉ አስበው አይደለም እና ለጨዋታ ነው። አንተ እሷን መቆጣት ሲገባ ጭራሽ ለእሷ ልታግዝ ነው? አይደለም ሜቢ፣ እኔ ነገሩን ስለማውቅ ነው። ቀድማ ነግረኛለች። አሀ የኤቢን እጮኛ እንዴት ላደርገው ነው? ምን ታስባለህ ብላ ነው ያማከረች? ምንድን ነው የምታወራው ናታን? አይደለም ሜቢ፣ እስኪ መጀመሪያ ተረጋጊ። በጣም ተናድሻል እኮ። ኤቢ መጀመሪያ ተረጋጊሽ። እናስብሽው አይደለም ቃዴስ ምንም አላማረኝም አለችኝ እና አለ አይደል በቃ ልትፈትነው ነበር። ሰማኛ፣ በጣም ነዘንኩብሽ፣ በጣም የታዘብኩሽ። ስማ አንተ ደግሞ ፍቅር እንደዚህ አይደለም። እሺ ኤቢ ስሚኝ። ኤቢ ስማ ናታን፣ የምትነዘልክ ወደ እኔ ፎርዋርድ አድርገው። እሱ ማለት ነው ባዬ ንገረኝ። ምን ማለት ነው? ቆይ ስንት ጊዜ የደከምኩበትን ኬስ እንዴት ነው ታይ የምትለኝ? አባዬ ንገረኝ እንጂ። ቆይ ለምንድን ነው እኔ የሚሰማኝ ነገር እናንተ ለማይሰማቸው? አባዬ ንገረኝ። ደረጃ በመጨረሻም ብዙ ነገሮችን ሞክራ እንግዲህ አጠቃላይ ቤተሰቡና የቤተሰቡ ጉዳይ ከአቅሟና ከእንትኗ በላይ ስለሆነባት በሚገርምና በሚደንቅ ሁኔታ እንግዲህ ዛሬ ላለችበት ነገር በጣም ከባድ ስትራቴጂ ሆኗታል ማለት ነው ቤተሰቦቻችን። በዚህም እንግዲህ ዛሬ በራሷ መንገድ የወሰነችው በጣም ከባድ ውሳኔ ነው። ለዚህ ምንድነው ያደረገችው? እንግዲህ ወይዘሮ ማርታና አቶ ደረጀን በዚሁ የምትቀጥሉ ከሆነ ከኛ በላይ እንግዲህ ከትዳራችሁ ከልጆቻችሁ በላይ ራሳችሁን አስቀድማችሁ የምታዩ ራሳችሁን አስቀድማችሁ የምትኖሩ ከሆነ እኛንም አታቁንም፣ እኛም አናቃችሁም። ስለዚህ በቃ ካሁን በኋላ አታቁኝም፣ አናቃችሁም በማለት ነው እንግዲህ መልእክት ያስተላለፈችላቸው። በዚህ መካከልም እንግዲህ ኤቢ ይሄን ነገር ተናግራም እዚህ ጋር አላቆመችም። ምንድነው ያደረገችው? እህቶቿን አጠቃላይ ቤት ውስጥ ያለውን ሰው ይዛ ከቤት ነው የወጣችው ማለት ነው። ቤተሰቦቻችን የት እንደሚሄዱ ራሱ አያውቁም። ግን በቃ መውጣት አለብን፣ ምክንያቱም እማዬና አባዬ እስካልታረቁ ድረስ እዚህ ቤት ውስጥ ማንም ሰው መቀመጥ የለበትም፣ ሊቀመጥም አይገባም በማለት ነው እንግዲህ እንትን ያደረገችው ውድ ቤተሰቦቻችን። ምክንያቱም በፍጹም ይህ ነገር መሆን የለበትም፣ መሆን ያለበትም ነገር በዚህ ልክ አይደለም። ምክንያቱም እነሱ ክብራቸውን ከኛ ሊያስበልጡ አይገባም፣ ማድረግም የለባቸውም፣ መሆንም የሌለበት ጉዳይ ነው ብላ ነው እንግዲህ ያሰበችው ቤተሰቦቻችን። በጣም በሚገርም በሚደንቅ ሁኔታ ሰው በዛ አማካኝነት እንግዲህ እያንዳንዱን ነገሮችን ለማስተካከል ሁኔታዎችን ለመሄድ ያደረገችበት መንገድ ያን ያክንትን ባይላት ለራሱ በራሷ መንገድ ብዙ ፕሮሰሶችን ብዙ መንገዶችን አስተካክላ ብዙ ነገሮችን አስተካክላ ቤተሰቦቻችን እንግዲህ ሄዳለች ማለት ነው። ስለዚህ በጣም በሚገርም በሚደንቅ መልኩ ነገሮችን ለማስተካከል ሁኔታዎችን ለማመቻቸት ያደረገቻቸው ብዙ መንገዶች አሉ። ግን እንዳጠቃላይ ያው ከባድ ቢሆኑም ግን ሁኔታዎችን ለማስተካከል ብዙ ነገር ሞክራለች፣ ብዙ ነገሮችን አድርጋለች፣ ብዙ አቅድ ያለች ግን አልተሳካላትም። ማለት እናትና አባቷ እንዲታረቁ ብዙ ሽማግሌ ከአንድ ሁለት ሶስት ሽማግሌ አምጥታለች። ግን በተለይ ማርታ በፍጹም ብላለች። ደረጀም ደግሞ እንግዲህ ያለበት የጤና ሁኔታ እየባሰበት ነው የሄደው። ምክንያቱም ከሁኔታው አንጻር ከአቅሙ በላይ ሆኖበታል እያንዳንዱ ነገር ማለት ነው ውድ ቤተሰቦቻችን። እና በዛ አማካኝነት እንግዲህ የሆነው ነገር በጣም አስቸጋሪ ነገር ነው ከሚባለው በላይ ከባድ ሆኗል። እና ያን ነገር ለማስተካከል ሁኔታዎችን ለማመቻቸት ብዙ ነገሮችን ቢሞከርም ከአቅም በላይ ስለሆነባቸው ኤቢም እንግዲህ ሞከረች፣ አቀደች፣ ተናገረች፣ በቃ ብዙ ነገሮችን ለማድረግ ሞከረች፣ ግን አልተሳካላትም። ምክንያቱም እያንዳንዱ ነገር ከአቅሟ በላይ ከሚባለው ከአቅሟ በቃ ከእንትኗ በላይ ነው የሆነባትና በዛ አማካኝነት እንግዲህ እያንዳንዱ ነገር ለማስተካከል ሄደችበት ርቀት ነገሮችን ለማረየት ያረገችውበት መንገድ በቃ ከቃል በላይ ነው ውድ ቤተሰቦቻችን። እግዚአብሔር ይመስገን እንግዲህ አሁን ዛሬ ተነስታ እህቶቿን አጠቃላይ ቤተሰቡን ይዛ ከቤት ወጥታለች። ግን የት ነው የምትሄዱ ሲባል የሚሄዱበትን ራሱ እርግጠኛ አይደሉም።
እንግዲህ እንትና ቤት ነው እንሄዳለን ያሉት። እንግዲህ ማርታንም ልንሄድ ነው በቃ ብለዋታል። ውሃንም ይዣንም ሄዱ ብላ ቀርማ ነግራት ነበረ። እንዳለቻትም አልቀረችም። እንግዲህ አጠቃላይ ሁሉንም ቤት ይዛ ነው የወጡት። ደረጀም ያው ታሞ ተኝቷል። ማርታ እንግዲህ እርግጠኛ ነኝ ተከታትላ እንደምትመልሳቸው ተስፋ አደርጋለሁ። ምክንያቱም አሁን ጉዳይ ነው በጭራሽ። በዛ ላይ ደግሞ እሷም ልጆቿን እንትን ማለት አለባት እና አጠቃላይ ያደረገችው ሁኔታ ነገርየሹን እንትን ያለችበት መንገድ ብዙ ነገሮችን ለማስተካከል የሞከረችበት መንገድ ስላልተሳካላት ኤቢ አሁን በቃ አማራጭ ብላ ያሰበችውን ነገር ነው የተጠቀመችው። ስለዚህ ማርታም እንግዲህ እዚህ ጋር ደንግጣለች። ኤቢ ታውቃላችሁ ነገሮችን ለማድረግ ለውሳኔ ምንም አትደራደርም። ከአንዳንድ ነው የምትወስነው። በቃ አባቷንም ተዋለችው። በቃ የሆነ ነገር ሆኗል አንቺም ይቅርታ አድርጊለት ስትላት በፍጹም ብላ ማርታ ምን ቢያለች። ስለዚህ የራሷን ያለችውን ነገር ሞከረች፣ አልቻለችም። ምክንያቱም ከአቅም በላይ ሆነባት። ስለዚህ እች ልጅ ደግሞ ምን ማድረግ አለባት ታዲያ? ከአቅም በላይ ነገሮቹ ከአቅም በላይ ሆኖባት ከምትችለው ከቁጥጥሯ ውጭ እስከሆነባት ድረስ ነገሮቹ በጣም ከባድ ስለሆነ ማለት ነው። ውድ ቤተሰቦቻችንና እንግዲህ እሱን ነገር ለማድረግ ያለችበት ሁኔታ ለማድረግ ነገሮችን እየሄደች ያለችበት መንገድ በጣም አስቸጋሪ የሚባል ነገር ነው። ቤተሰቦች በዛ አማካኝነት እንግዲህ ትንሽ ከባድ ስለነበረ እንደ አጠቃላይ ግን ሁኔታዎችን ለማየት የተደረገው ጥረት የሚገርም ነበረ። በጣም ደስ የሚል ነበር። ውድ ቤተሰቦቻችን እግዚአብሔር የተመሰገነ ይሁን። እንግዲህ ኤቢም ነገሩን ለማስተካከል ብዙ ነገር ለፍታለች፣ አልሆነም። በመጨረሻ እንግዲህ እህቶቿንና ቤት ያሉትን ልጆች በመያዝ እንግዲህ ከቤት ወጥታለች። የት ነው ማረፊያቸው? እንግዲህ እርግጠኛ ነኝ ኤቢ ማርታ ከኋላ ብቅ ብላ ያየቻቸው ነበር ሲወጡ። ስለዚህ እርግጠኛ ነኝ ማርታ ትመልሳቸዋለች ብዬ አስባለሁኝ። በእርግጠኝነት እንደዛ ይሰማኛል። ምክንያቱም እንደዛ ነው ብዬ የማስበው፣ መሆንም ያለበት እንደዛ ነው። አሊያ ግን ትንሽ ነገሩ ከባድ ነው የሚሆነው። እሷ እንደዛ ማድረግ ካልቻለች፣ ሁኔታዎችን በዛ መልኩ መሆን ካልቻሉ ነገሮቹ በጣም የከፋ ነው የሚሆነው። እንግዲህ ማርታ ይቅርታ ብላ ደረጀና እሷም በአንድ ላይ ይቅርታቸውን ተስማምተው መቀጠል እንዳለባቸው ይሰማናል። እሷም ደግሞ እንግዲህ ለይቅርታ ልቧን ክፍት ማድረግ አለባት። ማለት አሁን ላይ እንግዲህ ልጆቿ ምን ያክል እንዳመረሩ፣ ሁኔታው ምን ያክል እንደበረታ እንደጠነከረ በዙ ትረዳለች ብዬ ተስፋ አደርጋለሁኝ። እንዴት ታዲያ ከልጆቼ ይበልጣሉ የሚለውን ሀሳብም አእምሯ ውስጥ እንግዲህ ቲንክ እንደምታደርገው አንጠራጠርም። ደረጀም እንግዲህ ያው እንደምታዩት ነው። ባለፈውም ሰላም መታ በጣም ነው ያበሳጨችው። አሁን እንግዲህ ሰላምን ከሳ ማርሳልና ማናት ኤቢ እንግዲህ ፍርድ ቤት ለማቅረብ መጥሪያ ምናምን ሰታት ነበረ፣ ቀጠሮ ነበረ። ግን ያው ቀጠሮውን ታዩ ባክሽ፣ ለኔ ብለሽ ከኔ ከወደርሽኝ ታያት ባክሽ። ምክንያቱም እሷም 100% ጥፋተኛ ናት ማለት አትቻልም። እሷም ይሄን ነገር ያደረገችበት በርግጥ ሳላቅ ነው ያረገዘችው፣ በሰከርኩበት ነው። ግን ደግሞ ይሄን ነገር እንድታደርግም ያነሳሳት የሆነ ነገር አለ። ስለዚህ ከዛ አንጻር ነው በማለት ነው እንግዲህ ያን ነገር እንትን ያለችውና በዛ አማካኝነት የነበረው ነገር ትንሽ አስቸጋሪ ነበረ። ግን እንዳጠቃላይ እግዚአብሔር ይመስገን ስለሁሉም ነገር። ያው በታይ ብሎ እንግዲህ አባቱ አስተቷታል። ያው ፊቱንም ሰላምም እሱን አባትሽ ያስቆምሻል ስትላት ነበርና እንዳለችውም ይሄው አባትዮ አስቆማት ማለት ነው። ምክንያቱም የከፋ ነገር ስለሚመጣ ነው። ለምን አሁን ሰላም ተከሳ ፍርድ ቤት ከቀረበች ወይም ደግሞ ሕግ ፊት የምትቀርብ ከሆነ ይሄ ነገር ከባድ ነው የሚሆነው ከሁኔታው አንጻርና ያን ነገር እንትን ለማድረግ የተሰበበት መንገድ ነው። ቀጣይ አዲስ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ።